የቅዱስ ጳውሎስ መልእክት ምዕራፍ 5 ወደ ሮሜ ሰዎች ይቀጥላል። ከዛ ክፍል እንግዲህ በእምነት ከጸደቅን ይላል። በደንብ እያያችሁ እሺ። ስለዚህ በእምነት እንደሚጸደቅ ነገረ። ክርስቶስን በማመን የዘላለም ሕይወት እንደሚገኝ አሳወቀ። እንግዲህ በእምነት ከጸደቅን ይልና ጳውሎስ ወደ ትምህርታችን እንመለስ ቤተሰቦች። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላቸው። እንግዲህ በእምነት ከጸደቅን ሲል እምነት የሚለው የክርስትና እምነት ሲሆን ስርዓተ ኦሪትን በመፈጸም ሳይሆን ክርስቶስን በማመን የዘላለም ሕይወት እንደሚገኝ ከነገራቸው በኋላ ካስተማራቸው በኋላ ስለሆነ ይህን ቃል የሚናገረው እምነት የሚለው የክርስትና እምነትን ሲሆን ክርስቶስን ማመን ክርስቶስን መከተል እምነት ተብሎ ይቆጠራል። ስለዚህ ክርስቶስን ይከተሉ የነበሩ የክርስቶስ ሰዎች የነበሩ በጠቅላላ የክርስቶስ ክርስቲያኖች ተብሎ እንደሚጠሩ እዚህ የሐዋርያ ስራ ላይ አይተናል ማለት ነው። የክርስቶስ ተከታዮች የሚል ትርጉም ነው የሚይዘው። ስለዚህ በእምነት ምን እንግዲህ በእምነት ከጸደቅን ይላል ክርስቶስን በማመን ማለት ነው። ክርስቶስን በማመን ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ በማለት ያስቀምጣል። ሰላም ለሰው ልጆች ኑሮ እጅግ በጣም ወሳኝ ነገር ስለሆነ ሰላም የሌለው ሕይወት ስለማይኖረው ቅዱስ ጳውሎስ ሮሜ ላሉት ምዕራፍ 5 ላይ እንግዲህ ክርስቶስን ያመናችሁ ሁሉ ሰላም ይኑራችሁ በማለት ይናገራል። ሌላው ጌታችን በወንጌል ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ብሎ እዚህ የዮሐንስ ወንጌል ምዕራፍ 14 ቁጥር 27 የዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ክርስቶስ ተናግሮ ስለነበረ ሐዋርያው የሮሜ ሰዎች እርስ በርሳቸው መነቃቀፍ እንዲያቆሙ፣ ተግባብተው በሰላም እንዲኖሩ፣ ግጭት እንዲተዉ፣ በክርስቶስ አምነው ሳሉ እኔ እንትና ነኝ፣ እኔ እንትን ነኝ፣ እኔ ተገርዣለሁ፣ አንተ አልተገረዝክም እያሉ ይጋጩ የነበሩና ይነቃቀፉ የነበሩ ይጠላሉ የነበሩትን በአንዲቷ ቤተክርስቲያን ውስጥ ያሉትን ክርስቶስ የሚሰጠው እውነተኛ ሰላም መያዝ እንዳለባቸው ቅዱስ ጳውሎስ በዚህ ክፍል ይናገራል። ስለዚህ እንግዲህ በእምነት ጸደቅን እንግዲህ በእምነት ከጸደቅን ይላቸውና ክርስቶስን በማመን ጽድቅ አግኝተናል የምንል ከሆነ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላቸዋል። ሰላም ይኑራችሁ። አሁን ሁላችን በአንገታችን ላይ ማተብ እናደርጋለን። እንትና ቀኑን ሙሉ እገሌን ሲሳደብ እገሌ እንትናን ሲሳደብ ይውላል። እንትና የሚባሉ ሰዎች እነ እንትናን ሲሳደቡ ይውላሉ። እነ እንትና የሚባሉ ሰዎች እነ እንትና መልስ ሲሰጡ ይውላሉ። የሆነ ጎራ ቤተ ክርስቲያን ውስጥ በዚህ በኩል ዘሩን ምክንያት አድርጎ ይሳደባል፣ በዛኛው ዘር ደግሞ እንደዚህ ቤተ ክርስቲያን ውስጥ ድብድብ፣ መቅደስ ውስጥ መደባደብ፣ መነቃቀፍ፣ መበሻሸቅ፣ ክፉ ቃል መነጋገር፣ በአንገቱ ላይ ማተብ አድርጎ አንዱን መስደብ ምናምን አጋልጣል ወዘተርፈ ምናምን። በእምነት የጸደቀ ሰው ይህን ነገር አያደርግም። ለምን? በክርስቶስ ኢየሱስ ሰላም የለውም፣ አላመነም፣ እምነት የለውም። አንድ ሰው እነዚህን የሚያደርግ ከሆነ እምነት የለውም፣ የሚገፋፋ ከሆነ እምነት የለውም፣ ጽድቅ የለውም፣ በእግዚአብሔር ፊትም ነውር አድርጓል። ስለዚህ እውነተኛ ሰላም እንዲኖረን ምን አድርጎ አለ? በኢየሱስ ክርስቶስ ሰላምን እንያዝ በማለት ቅዱስ ጳውሎስ ሮም ውስጥ ያሉ ክርስቲያኖችን ያዛቸዋል። ሰላም ይኑራችሁ። በእርሱ ደግሞ ቆመንበት በእርሱም ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብር ተስፋ እንመካለን ይላል። በእርሱ ሲል ጌታችን ኢየሱስ ክርስቶስን ነው። ወደ ቆምንበት ወደዚያ ጸጋ ሲል ጸጋ የሚለው የልጅነት ስጦታ ክርስቶስን በማመን በእምነት በኩል የእግዚአብሔር ልጆች ተብለን ተጠርተናልና ክርስቶስን አምነን እግዚአብሔርን አምነን ስራውን አምነን የመስቀሉን ስራ አምነን በእርሱ በኩል ቆመናልና ጸጋ አግኝተናል፣ ልጅነትን አግኝተናል። የተነጠቅነውን በአዳም ምክንያት የመጣችው ሞት ሽረን ክርስቶስን በማመን ክርስቶስን ለብሰን ለተዘጋጀን ለእኛ ምን ማለት ነው? ለእኛ ምንድን ነው ማለት ነው? በእግዚአብሔር ክብር ተስፋ እንመካለን
በእግዚአብሔር ክብር ተስፋ ምን እንላለን? እንመካለን። ምን እንላለን? እንመካለን። በጸጋ ላይ ምን ጸጋ፣ በስጦታ ላይ ምን ስጦታ፣ በልጅነት ላይ ምን ብዙ ጸጋዎች፣ የብዙ ባለጸጋ ባለቤት ስለሆነ ማንም በማለት ያስቀምጣል። ለምን እንደሆነ አይገባኝም። ወይስ ከጌታ ቃል ትበልጣላችሁ እናንተ? ከቅዱስ ጳውሎስስ ትበልጣላችሁ? ወይስ አሁን ከሚነገረው ከሚተረጎመው የጌታ ቃል የዘላለም ሕይወት ከሚሰጠው እናንተ በልጣችሁ ነው ከስር የምትነቃቀፉ? ተቋረጠ። ወይኔ ይሻለኛል። ኔትወርክ ነው እንግዲህ ምንም ማድረጋችን። ኦማይ ጋድ ይቅርታ ቤተሰቦች። የመስቀሉ ጉዞ ሙሉ ለሙሉ የመከራ ጉዞ ስለሆነ የመስቀሉ ጉዞ መስቀል ላይ እስከሚያበቃ ድረስ፣ መስቀል ላይ ማብቃት ማለት ነፍስ ከስጋ እስከምትነጠል ድረስ ክርስቶስን ያመኑ ሁሉ መከራ አለባቸው። ዛሬ ትናንትና ሰው ቀኑ ሙሉ ሲያለቅስ ነበር አይደለም? እነርሱ ጨርሰውታል። ይልቅ ማልቀስ ለእኛ በህይወት ላለ ነው ለቀረነው። እነሱስ ታምነው በአንገታቸው ላይ ማህተብ እያለ ሁሉን ነው የሚለው ዛሬ ወጋው። ማየትን የሚያህል የሚያስደስት ነገር የለም። በዚህ አጋጣሚ ታውቃላችሁ፣ ምክንያቱም ቃላቸውን ፈጽሟል። እስከ መስቀሏ መከራ ድረስ ክርስቶስ የተናገረውን ቃል የፈጸሙ ናቸው። ነፍሱን ስለ እኔ በምድር የሚሰጥ ቢኖር በላይ ያገኛታል። ግን ነፍሱን ስለ እኔ በምድር ላይ የሚተው ቢኖር ግን ምን ይሆናል? ከአባቴ ዘንድ አያገኛትም። ነፍስን ለእግዚአብሔር መስጠትን የሚያህል ጸጋ የለም። ለዚህ ነው ጳውሎስ በመከራችን ደግሞ እንመካለን አለ። ስለ ክርስቶስ የሚመጣ መከራ ሁሉ ልንቀበል ዝግጁ ነን። መገረፍ፣ መታሰር፣ መሰደድ ምንስ ቢሆን ከክርስቶስ ፍቅር የሚለየን አለ። ስለዚህ ይላል በመከራ ደግሞ እንመካለን። ስለሱ በሚመጣ መከራ ሁሉ ያሳድዷቸው፣ ይገርፏቸው፣ ይመቷቸው፣ ይተፉባቸው ስለነበር ከዛ ወዲያስ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ማለት ተስፋ እናደርጋለን። ለምን?
በመንፈስ ቅዱስ የመጽናት ኃይል ተሰጥቶናልና። ስለዚህ በተሰጠን መንፈስ ቅዱስ ሲል አምነው የተጠመቁ ሁሉ ጸጋ መንፈስ ቅዱስ ስለተቀበሉ የመንፈስ ቅዱስ ስጦታ ክርስቶስን አምኖ በመጠመቅ የሚሰጥ ስለሆነ፣ ስለዚህ በተሰጠን መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ምን ተስፋ አያሳፍርም። ሞት ቢመጣ፣ መገረፍ ቢመጣ፣ መሰደድ ቢመጣ፣ መንቋጥጥ ምንስ ቢመጣ በክርስቶስ ያመነ አያፍርም። ስለዚህ ጳውሎስ በመከራችን እንመካለን። ለምን? እኛ የመንፈስ ቅዱስ ስጦታ ያለን ስለሆነ ይላል። አናፍርም፣ እንመካበታለን። ከእግዚአብሔር የምንጠብቀው ተስፋ አለን። እነዚህ ሞኞች እግዚአብሔር ምናምን የሚሉት ያላዩትን ስላላዩት እየመሰከሩ ከሚሞቱ ክደው ምድር ላይ ለምንድነው ተደስተው የማይኖሩት? ብዙዎች በዘመነ ሰማዕታት አንስቶ ከክርስቶስን ካመኑት ሰዎች አንስቶ ዓለም እስከምትጠፋ ድረስ ይህ ጥያቄያቸው ይሆናል። እኛ ግን በአይን ከማንመለከተው ግን በተስፋ ከምንጠብቀው መንግስተ ሰማያት ሞት እንኳን አያስቀረን። እዚህ ድረስ የጸና እምነት ሊኖረን ይገባል። ለምን? ጳውሎስ ስለሚል በመከራችን ምን እንላለን? ደግሞ እንመካለን። መከራም ያሳፍረን ስላልሆነ ሞኞች ናቸው ይሞታሉ ይላሉ። እየሞትን እንበዛለን ስንል የአንድ ሰው ሞት 10 ነፍስን ስለሚያመጣ ሞት መመኪያ እስከሚሆነን ድረስ ሞት እኛ ክርስቲያኖችን እስከሚፈራ ድረስ መድረስ ያለበት። ሞት እንኳን ያፍራል። ሞት አላፈረም እንዴ? በክርስቶስ ሁሉን እየዋጠ ያስቀር የነበረ ሞት እኮ ድል መንሳቱ ተነጥቋል። ሞት እንኳን ክርስቶስን ማስቀረት አልቻለም። እኛ በዚህ ሞት ላይ ስልጣን ያለው የክርስቶስ ልጆች ነን። ይህንን ማመን በቂ ስለሆነ አሁን የምንሞታት ሞት ጊዜያዊ ሞት ስለሆነች ጊዜያዊ ለምንሞተው ሞት ዛትማች ምንም የምንፈራው ነገር የለም። ለምን? እኛ ትንሣኤ ሙታንን የምናምነን ነው። ስለዚህ እንደዚህ ይላል ደግሞ ቅዱስ ጳውሎስ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። የትኛው ዘመን? ለአዳም የገባው ቃል 5 ቀን ተኩላ ስትሞላ ዘመኑ ደርሷል። እኛ ደካሞች ነበርን። በምን? በአዳም ምክንያት ሞት ገብቷል። ምንስ ብንሰራ ጽድቃችን፣ ስራችን ሁሉ ወደ ዘላለም መንግስት የሚያስገባን አልነበረምና ሰው እግዚአብሔር አምላክን በመፍራት ቢኖር የዘላለም መንግስት አዳም የወጣባትን ገነት አያገኛትም ነበር። በማን በኩል ካልሆነ በክርስቶስ በኩል። ስለዚህ ሁሉ ይጠብቅ ስለነበረ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። በምን? በስጋ ስለ ጽድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ብሎ ይናገራል። ምን ማለቱ ነው? ቅዱስ ጳውሎስ ይህን ሲናገር ስለ ኃጢአተኞች ሞቷልና ነቢዩ ኢሳያስ በትንቢቱ ጌታችን የሚቀበለው መከራ አስቀድሞ የተነበየ ስለሆነ እዚህ ኢሳያስ 53 ያዙት። ኢሳያስ 53 ትንቢተ ኢሳያስ ምዕራፍ 53 ከቁጥር 1 እስከ 9 ድረስ ትንቢተ ኢሳያስ ምዕራፍ 53 ከቁጥር 1 እስከ 9 ድረስ ስላስቀመጠ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟልና እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ በማለት የተነገረውን ቃል በማስታወስ ማለት ነው። ስለ ጻድቅ የሚሞት በጭንቅ ይገኛል። እንኳን ስለ ኃጢአተኛ፣ ስለ ጻድቅ ሰው፣ ስለ መልካም ሰው የሚሞትም በመከራ ነው የሚገኘው። ገብቷችኋል ሀሳቡ? ጳውሎስ ምን እያለ እንደሆነ ስለ ጽድቅ የሚሞት በጭንቅ ይገኛል። እንኳን ስለ ኃጢአተኛ የሚሞት ይቅርና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። እንደው ስለ ጥሩ ሰው እኔ ልሙትለት ብሎ የሚቀድም በጭንቅ እንደዚህ እኮ ሙልት ብሎ አይደለም። እንደው ከስንት አንዴ ለመልካም ሰው ብሎ ራሱን እስከ ሞት የሚያደርስ ሊኖር ይችላል አለ ጳውሎስ። ነገር ግን አለና ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና አለ። ስለ መልካም እንኳን የሚሞት በጭንቅ ነው የሚገኘው። ግን እኛ ኃጢአተኛ ሆነን ሳለ ምን አደረገ? ክርስቶስ ስለኛ ሞተልን። አይገርምም? ገርሞት እኮ ነው ጳውሎስ እንዲህ የሚለው።
ተደንቆ በክርስቶስ ፍቅር የእግዚአብሔር ፍቅር እስከ ሞት ድረስ የደረሰው እኛ ጋር ጥሩ ነገር ስላለ አይደለም። ኃጢአተኞች ሆነን ሳለ እርሱ ስለኛ ሲል ሞተ። እኛ ሕግ ስለጠበቅን ምናምን ለሚሉት ጭራሽ መልስ እየሰጣቸው ስለሆነ እኛ በሕግ ስራ እንሄዳን ነው ሕግ ስለጠበቅን ነው ምናምን አይደለም። ተው እንደዛ አይደለም። እኛ ምን ስለሆነን ኃጢአተኞች በአዳም ምክንያት ሞት ወደ ዓለም መጥቷል። ይህን ታውቃላችሁ ይላቸዋል። ምክንያቱም በትንቢቱ ስለተቀመጠ ክርስቶስ ስለኛ ምን ሞቷልና። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ለምን ሰው ሆኖ ክርስቶስ መሞት አስፈለገው ሲል የእግዚአብሔር ፍቅሩ ይገለጥ ዘንድ ምን ያህል እንደወደደ ምን ያህል እንዳከበረ እናውቅ ዘንድ። ይህን ያከበረን ክርስቶስን እስከ ሞት ድረስ ካላከበር ነው ካልወደድ ነው ምንድን ነው ፍቅራችን? ለዚህ ነው እነ ጴጥሮስ እነ ጳውሎስ ሁሉ ሞት ሲመጣ እየሳቁ ወደ ሞት የሄዱት። ሞትን ድል የሚነሳ ንጉሥ እርሱ ልጆቹ ስለሆንን እኛ ሞትን ያሳፈረ ክርስቶስ የእኛ አባት ስለሆነ እርሱ በመስቀል ላይ ተሰቅሎ ሞትን ድል አድርጎ እኔን የምትወዱ ብትኖሩ እስከ ሞት ድረስ ታመኑልኝ በአባቴ ዘንድ ክብር አላችሁ ያለውን ቃል ተስፋ ስላደረግን። ለዚህ ነው ጳውሎስ መከራስ ቢሆን በመከራችን ደግሞ እንመካለን አለ። መከራ ቢመጣ አያስጨንቅ፣ ስደት ቢመጣ አያስጨንቅ፣ ሞት ቢመጣ አያስጨንቀው። ለማ ለክርስቲያን ለምን? እግዚአብሔር ለእኛ ያለውን የራሱን ፍቅር አስረድቶናል። ለምን? ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ይሄ ትልቅ እምነት ስለሆነ ይህ ትልቅ ጸጋ ስለሆነ ምን ያህል ነው አሁን የምንወደው የሚለው እዚህ ጋር ነው ለራሳችን ጥያቄ የሚሆነው። ክርስቶስ ስለኛ እስከ ሞት ወዶን ከሆነ ክርስቶስን እስከ ሞት ትወዱታላችሁ ወይ ብንባል አሁን ባለንበት ቅጽበት በአፋችን ልንመሰክር እንችል ይሆናል። ግን በአፍ እሞታለሁ ስላለን ብቻ ግን አይሆንም። ጴጥሮስ ከአንተ ጋር እሞታለሁ ብሎ ነበረ። የመከራዋ ቀን ስትመጣ ግን ሸሽቷል። ይህንን እምነት እግዚአብሔር አምላክ ያጸናልን ዘንድ እስከ ሞት ድረስ ለክርስቶስ እንታመን ዘንድ መንፈስ ቅዱስ በልባችን እንዲያድር ዘውትር ሁል ጊዜ የክርስቶስን ፍቅር በልባችን መሳል አለብን። ዘውትር ሁል ጊዜ የክርስቶስን ፍቅር በልቡ ላይ የሚጽፍ የሚያትም ዕለት ተዕለት እግዚአብሔር አምላክ ለሰው ልጅ ሲል ያደረገውን ነገር የሚያስብ ካለ ሞት ቢመጣ እንኳን ሞትን ይንቋል። እግዚአብሔር ለዛ ክብር ካበቃን ለመቀበል ምን ያህል ዝግጁ መሆን አለብን የሚለው ለራሳችሁ ነገሩት። ሁላችን መዘጋጀት አለብን ዕለት ተዕለት ከእግዚአብሔር ጋር አብሮ በመሆን። ስለዚህ ነገር ግን እኛ ኃጢአተኞች ሳለን ክርስቶስ ስለኛ ሞቶልናል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል እስከ ሞት። ቁጥር 9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በምን በኩል ጸደቅን አላቸው። በደሙ በኩል ጸድቀናል። አንዴ በተደረገች የደም መፍሰስ የዘላለም ሕይወት አግኝተናል። አሁን በክርስቶስ የሚያምኑ ሁሉ አርብ የፈሰሰቿን ደም እያሰበ ይገባል። ለምን? ለዓለም ሁሉ ሞቷልና። በየጊዜው መሰቀል፣ በየጊዜው ደም ማፍሰስ አይጠበቅበትም። አንዴ የሰራት ይቺ ስርዓት ለዘለዓለም ወደ እግዚአብሔር መንግስት ለሚመጡ ሁሉ ምንድን ናት? ትኩስ ናት። ሰዎች ክርስቶስን ባመኑበት በዛው መንገድ ክርስቶስን በተቀበሉበት በዛው መንገድ ከሞትና ከትንሣኤው ጋር በጥምቀት እየተባበሩ ለዘለዓለም የተሰጠ ለኃጢአት ስርየት የተሰጠ ኃጢአትን ሁሉ በሚሽር በክርስቶስ ደምና ስጋ እያመኑ የዘላለም ሕይወት ያገኛሉ። ከሞትና ከትንሣኤው ጋር አንድ ሆነው ክርስቶስን ይለብሳሉ። ያኔስ በደሙ በኩል ምን ጽድቅን እናገኛለን። ስለ ኃጢአት ስርየት የፈሰሰች ያቺን ደም እውነተኛ አማናዊ ደም ብለን ተቀብለን የዘላለም ሕይወት እናገኛለን። በእርሱ ከቁጣው እንድናለን። በምን በኩል? በክርስቶስ ደም። ይቺ ስለ ኃጢአት ስርየት የፈሰሰች ደም ለዘላለም ምን ስለሆነች? ትኩስ ስለሆነች። ስለዚህ የሕግ ስራ በመስራት ሳይሆን በምን? በክርስቶስ ደም በኩል የዘላለም ሕይወት አግኝተናል። ሰው ይሄንን ደሙን ደግሞ የተቀበለ ሁሉ ደግሞ ልጅነትን አግኝቷል። ጸጋ ላይ ጸጋ ተሰጥቶታል። ስለዚህ በጸጋ ላይ ጸጋ የተሰጠው ልጅነት ያለው ሁሉ ደግሞ በመከራ ይመካል። ለምን? ክርስቶስን ለብሷልና። የክርስቶስን ስጋና ደም የተቀበለ ሁሉ እኔ በአንተ ውስጥ እናንተ በእኔ ውስጥ ትኖሩ ዘንድ ስለ ኃጢአት ስርየት የፈሰሰችዋን ይቺን ጽዋ የጠጣ
ደሜ ናት፣ ይህንን ስጋዬን የበላ የዘላለም ሕይወት አለው ብሎ ክርስቶስ ተናግሯል። ስለዚህ ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ኬት ከዘላለም ቁጣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ በድለን ስለነበረ፣ አጥፍተን ስለነበረ፣ ከእግዚአብሔር ጋር ተጣልተን ስለነበረ፣ ከእግዚአብሔር መንግስት ሸሽተን ስለነበረ፣ በአዳም ምክንያት ሞት ገብቶብን ስለነበረ፣ እግዚአብሔርን በድለ ነው ስለነበረ፣ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት በማን ሞት? በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። በልጁ ሞት የምንታረቀው ክርስቶስን ስናምን፣ አንድ ከሞትና ከትንሣኤው ጋር ስንተባበር በጥምቀት፣ ሁለት ለኃጢአት ስርየት የተቆረሰውን ስጋውና ደሙን ስንበላ ለዘላለም እንኖር ዘንድ ክርስቶስ በመጣ ጊዜ ያስነሳን ዘንድ ደግሞ እምነት ኖሮን የታዘዝነው ሁሉ ከፈጸምን በኋላ በስራ ስንገለጥ እግዚአብሔር አምላክ የዘላለም መንግስትን ያወርሰናል። ይህ በአዲስ ኪዳን የተሰጠ የእግዚአብሔር አምላክ ትእዛዙ ነው። ጠላቶቹ ሳለን ወዶናልና። ይህ ብቻ አይደለም ይላል ጳውሎስ አሁንም ሲልክላቸው፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በልጁ በኩል የእግዚአብሔር አብ መኖር፣ የእግዚአብሔር መንፈስ ቅዱስ መኖር ተገልጧል። ሰማያዊ ምስጢር ተገልጧል። ለአዳም ከተሰጠችው ጸጋ ይልቅ በአዲስ ኪዳን የተሰጠችን ጸጋ ታላቅ ስለሆነች፣ የዘላለም መንግስት ስለተዘጋጀልን፣ ለአብርሃም የገባውን ቃል እንደፈጸመ፣ አሁን በአዲስ ኪዳን ላለን ግን አዲስ ቃል ኪዳንን እንዳሰርን ቃል እንደገባልን ብታምኑኝ ብትወዱኝ እስከ መጨረሻው የጸና የዘላለም መንግስቴን ይወርሳል ብሎ እንዳለው ያን መንግስት ልንወርስ የተዘጋጀን እንደሆነ የምናውቀው በማን በኩል? በክርስቶስ በኩል ስለሆነ ምን አለ? በጌታችን በኢየሱስ ክርስቶስ በኩል ሲል ሰው ሆኖ ተወልዶ አድጎ ወንጌል ነግሮን ሰብኮን መንገዳችን አሳይቶ ሰው የሆንበትን መንገድ አስረድቶን ከትንሣኤ በኋላ የሚገባንን ስራ ነግሮን እነዚህን ነገሮች አድርጉ፣ ጠብቁ፣ ከዛ ወዲያ በመንግስቴ አስባችኋለሁ ያለን እርሱ የእግዚአብሔርን ስራ የአምላክን ዓላማ በልቡ ያለችውን ሀሳብ በልጁ በኢየሱስ ክርስቶስ በቃልነት በኩል ምን ብለናልና አውቀናልና። ምን ይላል ጳውሎስ? በጌታችን በኢየሱስ ክርስቶስ በኩል ይላል። ለምን? ቃል ስጋ ሆኖ መጥቶ ስላስተማረን። በእግዚአብሔር ደግሞ እንመካለን ሲል በአንዱ እግዚአብሔር አንድ መለኮት በሆነ በእግዚአብሔር እንመካለን። ሚስጥረ ሥላሴ፣ ሚስጥረ ስጋዊ። ሚስጥረ ስጋዊው በጌታ በኢየሱስ ክርስቶስ በኩል ለምን? ዓለም ከመፈጠሩ በፊት የነበረ ዓለምን ፈጥሮ የሚያሳልፍ ሰው ሆኗልና። በእግዚአብሔር ደግሞ እንመካለን ሲል እግዚአብሔር ስንል አንድነት ሶስትነት የያዘ ስም ነው። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ምን እንላለን? ሳንነጣጥል እንመካለን። ለምን? ስራው የእሱ ስለሆነ። ከአባቱ ተነጥሎ የሰራው ስራ የለም። አብ ከልጁ ተነጥሎ የሚያደርገው የለም። አብ ወልድ ከመንፈስ ቅዱስ ተነጥሎ የሚያደርገው የለም። በእግዚአብሔር እንመካለን። ይህ ስራ የእግዚአብሔር ስራ ስለሆነ ምን? በጌታ በኢየሱስ ክርስቶስ የተገለጠ ሁሉ ቃል ሰው ሆኖ መጥቶ ምን ብሎናልና? አስተምሮናል፣ ገልጦልናል፣ ትእዛዝ ሰጥቶናል፣ የሚገባን ነገር ተነግሮናል። ስለዚህ እንመካለን አለ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በማን በኩል? በአዳም። ስለዚህ ኃጢአት ደሞዙ ምን ስለነበረ? ሞት። ሞት ኃጢአት አይደለም። ሞት የኃጢአት ደሞዝ። የበደለ ማን ነው? አዳም ነው። ያጠፋ ማን ነው? አዳም ነው። በአዳም ምክንያት ሞት ወደ ዓለም ገባ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በኃጢአትም ምን? ሞት ደሞዝ ሆነ ለሰው ልጆች ሁሉ። አሁን ጳውሎስ አስቀድሞ ነገረ። እስካሁን ድረስ አለ ክርስቶስ እስከሚመጣ ድረስ ዓለም ሁሉ በዚህ ሞት ተይዞ ነበር። ዓለም ሁሉ በዚህ ሞት ስር የወደቀ ስለነበር እንደዚሁም ሁሉ አለ ከዛ ወዲያስ እንደዚህ ሁሉ ደግሞ ምን? ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ስለዚህ አዳም ሔዋን በድለው ሞት ወደ ሰው ልጆች ሁሉ ገባ። በደንብ እያሰባችሁ እሺ። ከዛስ ምን ሊላቸው ነው? ሕግ እስከመጣ ድረስ አለ። ሕግ የመጣው በማን ጊዜ ስለሆነ? በሙሴ ጊዜ። እስከ ሙሴ ድረስ ግን የቱ ኃጢአት የትኛው ኃጢአት እንዳልሆነ ከሕግ
ወይም ደግሞ በልብ ካለ ሕግ ውጪ የተጻፈ ሕግጋቶች ስላነበሩ ጳውሎስ ይናገራል። ሕግ እስከመጣ ድረስ ሲል እስከ ሙሴ ድረስ ማለት ነው። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። የገደለ ይገደል፣ ያጠፋ ያጠፋ የሚሉ ሕግጋቶች ስላልነበሩ አይታወቁም። ያልተጻፈ ሕግ ስለነበረ በሌለበት ጊዜ ኃጢአት አይቆጠርም። ይህ ማለት ታዲያ ሰዶምና ጎሞራ የተጻፈ ሕግ ስለነበራችሁ ነው እግዚአብሔር የቀጣችሁ የሚል ጥያቄ ይነሳል። በደንብ እያያችሁ ጳውሎስ ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ሲል ታዲያ ሕግ በሌለበት ዝሙት መፈጸም፣ ላልተገባ ነገር ማድረግ ሰዶምና ገሞራን እንዴት አጠፋቸው? እሺ አንድ በኖህ ዘመን የነበሩ ሰዎችስ እንዴት ሊጠፉ ቻሉ? ሕግ አልነበረም ካልን በሕገ ልቦና ጳውሎስ አስቀድሞ ተናግሮ ስለነበረ፣ የተጻፈ ሕግ ባይኖርም ግን ሕገ ልቦና ስለነበረ ለሰው ልጆች ያልተሰጠ ሕግ ይፈጽሙ ስለነበር እግዚአብሔር አምላክ በፍጥረቱ ላይ ሁሉ ምንን ሕግን ጥበብን አኑሯት ስለነበረ፣ ስለዚህ ሕግ እስከመጣ ድረስ ኃጢአት በዓለም ነበረ፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይላል። ኃጢአት አይቆጠርም ምን ማለቱ ነው? እስኪ እንየው፣ እንመልከተው። ሕግ ባይሰራ ኖሮ አንድ ሰው ብዙ ኃጢአት ቢሰራም ኃጢአቱ አይቆጠርም ወይም አይታወቅም ለማለት ሲሆን፣ ነገር ግን በአዳም መተላለፍ ምሳሌ በአዳም ስለበደለ በአዳም ምክንያት ምን ኃጢአት ምን መጥቷል? ያው ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። በአንዱ አዳም ምክንያት ሕግ እስከተሰጠባት ጊዜ ድረስ እንኳን ሞት ምን ብሏል? ነግሷል። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ምን ማለት ነው? ነገር ግን አዳም መተላለፍ ምሳሌ ሲል በአዳም በደል ምክንያት ኃጢአት ወደ ዓለም ገብታለች። ኃጢአት ገብታለች ሲል የኃጢአት ደሞዟ ሞቷ፣ መገዳደሉ ኃጢአት ምንም ስለበዛ ማለት ነው። ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ሲል እነ አቤልን፣ እነ ኖህን፣ እነ አብርሃምን፣ ይስሐቅን፣ ያዕቆብን፣ እነ ዮሴፍ የመሳሰሉ ከኃጢአት የራቁ ደጋግ ሰዎች እንኳን ቢኖሩ በአዳምና ሔዋን ምክንያት ምን ስላገኛቸው? ሞት አግኝቷቸው ስለነበር ወደ ገነት አልገቡ። ምንም ያህል ደግ ቢሆኑ፣ ምንም ያህል መልካም ነገር ቢኖራቸው ከአዳም ጀምሮ እስከ ሙሴ ድረስ የነበሩት ሁሉ ምን ሞት አግኝቷቸዋል። ኦኬ፣ ከሙሴ በኋላስ ያሉትስ ሞት አላገኛቸውም ሊለን ነው? አይደለም። ምን ይላል አንድምታ ትርጓሜው ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው እና ሲል ይመጣ ዘንድ ላለው የተባለው ኢየሱስ ክርስቶስ ነው። ዳግማዊ አዳም ተብሎ ስለሚጠራ ቀዳማዊ አዳምን እንደሚመስል የሚያስረዳን፣ ቀዳማዊ አዳምን ይመስላል ብሎ ያስረዳል። የሐዋርያው የሮሜ መልእክት በሚጽፍበት ጊዜ ጌታችን ወደዚህ ዓለም መጥቶ ስራውን ሰርቶ ሄዷል። ሐዋርያው ግን ገና እንዳልመጣ አድርጎ ያስቀምጧል። አይታችሁት ከሆነ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። እንዴ ክርስቶስ መጥቶ አይደለ እንዴ ይመጣ ላለው ሲል ምን ማለቱ ነው ለሚለው ሐዋርያው በብዙ ቦታዎች ላይ ይህን የመሰለ አረፍተ ነገር ሲናገር እናገኛለን። የሚመጣውን ዓለም ለመላእክት ያስገዛው አይደለምና እያለ ዕብራውያን ላይ እንደተናገረው ስለኛ የሚማልደው ይላል። እነዚህ ክፍሎች ምን ለማለት ነው የሚለው ያስቀምጣል። ምን ሲያስቀምጥ ነው? ለዕብራውያኖች ወይም ደግሞ ለአይሁዳውያኖች ትምህርታዊ የሆነ መልስ ይሰጣቸው። ከመምጣቱ በፊት የነበረውን ነገር ጠቅሶ ይመጣ ላለው ሲል የመጣው እርሱ መሆኑን ለማሳወቅ ያስቀምጥላቸው። ሊመጣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው ሲል ያ አዳም ቢበድልም ዳግማዊ አዳም ተብሎ የተነገረለት ክርስቶስ ለሚመጣ ለተባለው ለእርሱ ነው ብሎ ስለ ክርስቶስ ያስቀምጥላቸዋል ማለት ነው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና። ማን በበደለው? አዳም በበደለው ምን ብዙ ሰዎች ሞተዋል። አዳም በበደለው ምን ብዙ ሰዎች በድለዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ግን ከዚያ ይልቅ ለብዙዎች በዛ ይላል። በአንዱ አዳም በደል ምክንያት ሞት ወደ ዓለም ብዙዎችን አግኝቷል። ብዙዎችን ምን ብሏል? አግኝቷል። ነገር ግን አለ ጳውሎስ ምን ያደርጓል? ነገር ግን ይልና የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። በአንዱ አዳም ምክንያት የመጣው ኃጢአት ሞት ቢሰጠንም በልጁ በኩል በክርስቶስ በኩል ግን ያገኘነው ጸጋ ግን ብዙ ነው።
አዳም ከነበረው ጸጋ በላይ እኛ ጸጋ ስላለን። ለምሳሌ በልጁ በክርስቶስ ያመነ ሰው ሞቶ ሲነሳ፣ በልጁ በኢየሱስ ክርስቶስ አምኖ ከሞት ሲነሳ፣ ወይም ደግሞ አንዴ በክርስቶስ ሞት አሁን የምንሞታት ሞት የአዲስ ኪዳን ወይም ደግሞ ወደ ዘላለም ሕይወት የምንሻገርባት ሞት ስለሆነች ያችን ሞት ሞተን ስንነሳ አዳም ከነበረው ጸጋ በላይ እኛ ጸጋችን በዝቶልናል። የመጀመሪያው አዳም 1000 ዓመት እየቆጠረ ዕፀ ሕይወትን እየበላ እድሜውን ያራዝም ነበር። ከሞት በኋላ ስንነሳ ግን እኛ በክርስቶስ ምን የማንሞት ዘላለማዊ እድሜ ማራዘሚያ የማያስፈልገን እንሆናለን። አዳም በገነት ይኖር የነበረው እንደምን ነበረ? እንደ ሰው ነበረ። ከሞት በኋላ ግን እኛ በመንግስተ ሰማያት የምንኖር እንደምን ነው? እንደ መላእክት ነው። አንበላም፣ አንጠጣም፣ አንራብም፣ አንጎሳቆልም፣ አናዝንም፣ ጥያቄ አይበዛብንም ምናምን። ስለዚህ በአንዱ አዳም ምክንያት ሞት ወደ ዓለም ቢገባና ብዙዎች ቢያገኝም በአንዱ በክርስቶስ በኩል ግን ብዙ ጸጋ በዛልን፣ አዲስ ኪዳንም ተሰጠን በማለት ያስቀምጣል ማለት ያስቀምጣል። ይቀጥልና አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው ግን አይደለም ይላል። በአዳም ምክንያት ሞት ወደዚህ ዓለም ገብቷል። ነገር ግን በአዳም ምክንያት የገባው ሞት እንደዛ ሞት ብቻ አይደለም። በክርስቶስ በኩል ያገኘነው ግን ስጦታዎቹ ብዙ ናቸው። በጣም ብዙ ጸጋ ከአዳም ይልቅ አሁን ላለን ስለሰጠ የመጀመሪያው የሰው ልጅ ምን ተብሏል? አምላክ ተብሎ ተጠርቷል። የሰው ልጅ ምን ተብሏል? የአምላክ ወገን ተብሎ ተጠርቷል። የሰው ልጅ ምን ተብሎ ተጠርቷል? ኑሮ እንደ መላእክት እስከ መሆን ደርሷል። ፍጹም እስከ መሆን ደርሷል። ለመላእክት ያላደረገውን ለሰው ልጆች አድርጓል። እግዚአብሔር የሰው ወገን ተብሎ ተጠርቷል። ሰው ልጅ ተብሎ ተጠርቷል። ስለዚህ ለአዳም ከተደረገው ይልቅ አዳምን ሊያድን የመጣው ክርስቶስ ብዙ ጸጋ ሰጥቶናል በማለት ይናገራል። ከዛ ወዲያ ፍርድ ከአንድ ሰው ለኩነኔ መጥቷል። ፍርድ ከአንድ ሰው እነዛ ሁሉ ጻድቅ ቢሆኑ እነ አብርሃም ጻድቅ፣ እነ ኖህ ጻድቅ፣ ሁሉ ጻድቅ ቢሆን በአንዱ አዳም ምክንያት ሞት ወደዚህ ዓለም መጥቶ ለኩነኔ ቢመጣብንም በአንዱ በደል ምክንያት ቢመጣ ስጦታው ግን በብዙ በደል ለማጽደቅ መጣ። ስጦታው ግን በብዙ በደል ለማጽደቅ መጣ። ስለዚህ በአዳም ምክንያት ሞት ቢመጣ ሞትን ሊሽር የመጣው ክርስቶስ ብዙ ምን ሰጥቶናል? ብዙ ምን ጽድቅ ሰጥቶናል። ብዙ ስጦታ። ይቀጥልና በአንዱ በደል ሞት በአንዱ በኩል ከነገሰ፣ በአንዱ በደል ሞት በኩሉ ወይም ደግሞ በሁሉም ላይ ከነገሰ፣ አንዱ አዳም በድሎ አይደለ ሞት ዓለምን ሁሉ የወረሰው። ምንም ቢጥሩ ምንም መልካም ነገር ቢያደርጉ ወደ ዘላለም መንግስት መመለስ ያልቻሉት። ስለዚህ በአንዱ አዳም ምክንያት ሞት በሁሉ ላይ ከነገሰ ይልና ይልቁንም የጸጋ ብዛት የጽድቅ ስጦታ ብዛት የሚቀበሉ በአንዱ በክርስቶስ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ ሞት በአንዱ አዳም ከመጣ ዳግማዊ አዳም በተባለው በክርስቶስ በኩል እንዴት አይነት ጸጋ ይበዛልንን ይላል። አንዱ አዳም በድሎ ሞት ወደ ዓለም ከመጣ ሞትን ሊሽር የመጣው ክርስቶስ እኛን ሆኗልና እንዴት ያለ ጸጋ ይሆን የበዛልን ብሎ ጳውሎስ አሁንም ይጠይቃቸዋል። ከዛ ላይ እንዲህ ይላል፣ እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይልና አንዱ አዳም በድሎና ዓለም ሁሉ የሞተው እንዲሁ ይላቸዋል በአንድ ጽድቅ ምክንያት ስጦታው ሕይወት ለማጽደቅ ወደ ሰው ሁሉ መጣ። ወደ ምን ሁሉ? ወደ ሰው ሁሉ። ለእስራኤል ብቻ አይደለም አላቸዋል። አያችኋል? የአብርሃም ዘር ስለሆናችሁ አሕዛብ ስለሆናችሁ ወይም ደግሞ በዓለም ውስጥ ሰው ሁሉ ያለው በአንዱ አዳም ምክንያት ሞት አግኝቶታል እና አብርሃም እና ይስሐቅ ሁሉ ከሕግ በፊትም የነበሩ ከሕግ በኋላም ያሉ በአንዱ አዳም ምክንያት ነው የሁሉ ሰው ሞት ያገኘው። በአንዱ ክርስቶስ ግን ዓለም ሁሉ ምን ብሏል? ድኗል። ዓለም ሁሉ ዳነ ሲልስ ምን ማለት ነው ነው አሁን ጥያቄ። ወደ ሰው ሁሉ መጣ ሲል ያመኑትም ያላመኑትም፣ የተቀበሉትም ያልተቀበሉትም፣ የመስቀሉን ስራ ያመኑትም ያላመኑትም ይድናሉ እያለ ነው አይደለም። ወደ ሰው ሁሉ ክርስቶስ መጥቷል። ምን ላሉበት? በአንዱ በክርስቶስ እግዚአብሔር አብ ልጅ በሆነው በእርሱ ያመኑ ሁሉ ይድኑ ዘንድ። በምን በኩል? በደሙ በኩል።
ያላመነስ ይፈረድበታል። ያመነስ ይድናል። ያመነ ይድናል። ማንን? ክርስቶስን። ስለዚህ ወደ ሰው ሁሉ መጣ። ስለዚህ ክርስቶስ የተሰቀለው ክርስቶስ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ለዓለም ሁሉ ነው። ለዓለም ሁሉ ቢፈስም ግን ዓለም ሁሉ ግን ድኗል እንላለን? አልዳነም። ለምን? በእርሱ በኩልና መዳን የሚቻለው ክርስቶስን ያመኑ ሁሉ የዘላለም ድህነት ያገኛሉ በደሙ በኩል። ካላመነስ ይፈረድበታል። ለዚህ ነው ማርቆስ 16:16 ላይ ያመነ የተጠመቀ ምን ይላል? ይድናል። ያላመነስ ይፈረድበታል። ለምን? አላመነማ። አላመነም። ያመነ የተጠመቀ ይድናል። ያላመነስ እንዴት ይጠመቃል ሲጀመር? ስለዚህ ያላመኑ ሰዎች መዳን አይችሉም። ለምን? ክርስቶስን አምላክ አድርገው አልተቀበሉም። ያመነ የተጠመቀ ግን ምን ይላል? ይድናል፣ የዘላለም መንግስት ይወርሳል። ስለዚህ ወደ ሰው ሁሉ መጣ በማለት ክርስቶስ በአንዱ ክርስቶስ ሞት ዓለም ሁሉ እንደሚድን ጳውሎስ ይነግረናል። ይቀጥልና አዳምንና ክርስቶስን ነው የሚያወዳድረው። በደንብ እያያችሁ በአንዱ ሰው አለመታዘዝ አለ። አንዱ አዳም ስለሆነ ያልታዘዘው እንዳትበላ ተባለ፣ በላ፣ ሞት መጣ። ስለዚህ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ የኃጢአት ደሞዝ ስለሆነ እንጂ የአዳም ኃጢአት ተላልፏል ምናምን የአዳምን ኃጢአት ወርሰዋል ምናምን የሚል አይደለም። የኃጢአት ደሞዙ ሞት ስለሆነ ማለት ነው። ስለዚህ በአንዱ ሰው አለመታዘዝ ብዙዎች ምን ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ማን የታዘዘ? ክርስቶስ ዓለምን ሁሉ ያድን ዘንድ ለአባቱ ታዘዘ ይላል፣ ሰው ሆኖ ለመወለድ። ስለዚህ በአንዱ መታዘዝ ምን ብዙዎች ጻድቃን ሆኑ። በአንዱ ሞት መጣ፣ በአንዱ ህይወት መጣ። በአዳም ምክንያት ሞት መጣ፣ በክርስቶስ በኩል የዘላለም ህይወት መጣ። በደልም እንዲበዛ ህግ ጭምር ገባ አለ። እችን ክፍል ማብራሪያውን እንየው። ማብራሪያን እንይ አይሻልም? በደልም እንዲበዛ ህግ ጭምር ገባ የሚለውን ቁጥር 20 ነው። እዚህ ጋር ያው ጃምፕ የሚለው ታይፒንግ ነው። ህግ የተባለው ህገ ኦሪት ሲሆን በደል እንዲበዛ ማለቱ ህግ ከመጣ በኋላ እያንዳንዱ በደል ተለይቶ ስለታወቀ እያንዳንዱ በደል ታወቀ። ኃጢአት ምን እንደሆነ መታወቅ ጀመረ። የተጻፈውን ሲያፈርስ ኃጢአተኛ መባል ጀመረ። ከመጻፉ በፊት ኃጢአት መሆኑ አለመሆኑ ስለማይታወቅ ስለዚህ በደል እንዲበዛ ህግ ጭምር ገባ ሲል ወደዚች ዓለም ከሙሴ በኋላ ህግ ስለተሰጠ ህግ የተባለው ህገ ኦሪት ሲሆን በደል እንዲበዛ ማለቱ ህግ ከመጣ በኋላ እያንዳንዱ በደል ተለይቶ ስለታወቀ በደለኛ ወንጀለኛ የሚለው ይበዛል በማለት ነው። ህግ ባይኖር ኖሮ ወንጀልና ኃጢአት በደል ስለማይታወቅ ህግ ስላለ ግን ወንጀሎች መለየት ጀመሩ፣ ኃጢአቶች መለየት ጀመሩ። የትኛው ትክክል እንዳልሆነ ከህጉ አንጻር ብዙ በደሎች መገለጽ ጀመሩ። ስለዚህ ኦሪት ኃጢአቱን ቆጥራ ስለምትናገር እያንዳንዱን ኃጢአት ስለምትቆጥር እያንዳንዷን በደል በግልጥ ስለምታሳይ ይናገራል ማለት ነው። ራሱ ጳውሎስ ብዙ ነገር ስላለ ህግ በመኖሩ ይላል ምኞትም ኃጢአት መሆኑን ገባኝ በማለት የተናገረበት ክፍል አለ፣ እንመለከታለን። ስለዚህ ነው በደል እንዲበዛ ህግም ጭምር ገባ ሲል ህግ የተሰጠው ኃጢአት እንዲበዛ ሳይሆን ህግ የተሰጠው ኃጢአትን ለመከላከል ነው። ግን ህግ በመኖሩ ኃጢአት ተገለጠ ለማለት ከሙሴ በፊት ኃጢአት ተገልጦ ስለማይታወቅ ስለዚህ በደል እንዲበዛ ህግ ጭምር ገባ ሲል ህግ በመኖሩ ኃጢአት የሆነውና ያልሆነው መለየት ጀመረ ብሎ ጳውሎስ ይናገራል። ዳሩ ግን ይልና ኃጢአት በበዛበት ኃጢአት በሞት እንደነገሰ ኃጢአትን በሞት እንደነገሰ ኃጢአት የሰራ ሁሉ ሞት ስለሚያገኘው እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ልጅነት ማለት ነው። እንዲሁ ክርስቶስ እኛን ወዶናልና ምን በጸጋ አድኖናል፣ እንዲሁ በፍቅር አድኖናል፣ እንዲሁ ዋጋ ከፍሎልናል ሲል ጳውሎስ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ክርስቶስን በማመን ልጅ በመሆን ከእርሱ ጋር አንድ በመሆን ክርስቶስን በመልበስ ከሞትና ከትንሣኤው ጋር አንድ በመሆን በጥምቀት ሞቱንና ትንሣኤውን በመተባበር የክርስቶስን ስጋ የዘላለም ሕይወት የሚሰጥ የክርስቶስን ደም የዘላለም ሕይወት የሚሰጥ በመቀበል ዳግም በመወለድ
ክርስቶስን በማመን በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ቆጥረን የማንጨርሰው ጸጋ በልጁ በክርስቶስ በኩል ተሰጠን አለ ጳውሎስ። ቆጥረን አንጨርሰውም ማለት እንዴት የበዛልን ነናል፣ እንዴት ያለ በረከት ብሎ ቅዱስ ጳውሎስ ይናገራል። ክርስቶስን በማመን የተሰጠን ጸጋ እንዲህ ዝም ብሎ መሬት ላይ አዝረክርከን የምንጥለው እንዳልሆነ ይነግረናል ለክርስቲያኖች። ስለዚህ ይሄ የበዛልን ጸጋ እንዳንነጠቅ ክርስቶስን ማመናችንን ማቆም የለብንም። ለዘላለም ሕይወት የሆነን ዘንድ ልጁ ክርስቶስን እስከ ሞት ፍጻሜ እስትንፋሳችን ተለይታ ወደ እርሱ እስከምትሄድ ድረስ እርሱን ማመን ማቆም እንደሌለብን ቅዱስ ጳውሎስ ያስተምረናል ማለት ነው። በጣም የሚገርም ነው። በጣም ደስ የሚል ትምህርት ነው። የአባታችን የቅዱስ ጳውሎስ በረከት በሁላችን ይደር። ለመጋቢ ስቡ አዳምጤ ለመምህራችን ትርጓሜውንም ጽፈው እንዲህ እንድንማር ላደረጉንም የሕይወት ቃልን እግዚአብሔር አምላክ ይስጥልን። በእድሜ በጤና ያቆየን ሁላችሁንም። እግዚአብሔር አምላክ የሕይወት ቃል እንደሰማን ሁሉ የዘላለም መንግስት እንድንወርስ የእርሱ ቅዱስ ፍቃድ ይሁንልን። ከመንግስቱ አያጉድለን። ይህን ቃል የሰሙትን ሁሉ እግዚአብሔር አምላክ በመንግስቱ ያስብልን። የታመሙትን ይፈውስ። የተሰደዱትን እግዚአብሔር አምላክ ይማር። ያረፉትን ነፍስ ይማርልን። ገዳዮችን ወደ ልቦናቸው ይመልስልን። አሳዳጆችን ክርስቶስን ወደ መውደድ ስለ እርሱ መስበክ እንዲጀምሩ ቅዱስ ጳውሎስን ለዚህ ክብር ያበቃ አምላክ እነሱን የሚመልሳቸው ወደ ዓይናቸው ወደ ቀልባቸው ያምጣ። ለመንጋው ጠባቂ የሆኑ ዘንድ የታዘዙትን ሁሉ ልቦናቸውን እግዚአብሔር አምላክ ይስጣቸው። ለመንጋው ከፊት ይቀድሙ ዘንድ ሞትም ቢመጣ እስከ ሞት ድረስ ይታመኑ ዘንድ ይቺ በሐዋርያት ቅብብሎች ጊዜ የደረሰችን ቤተ ክርስቲያን እንዲጠብቁ እድል ፈንታቸው ሆኖ ለተሰጣቸው ሁሉ ሞገስ ይስጣቸው። እግዚአብሔር አምላክ ልቦናቸውን ይመልስላቸው። እኛ ለምንማረውም ለምንሰማውም ይህን መጽሐፍ ቅዱስ ከፍተን ለምናነበውም ሁሉ እግዚአብሔር አምላክ የሕይወት ቃል ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።